ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኢትዮጵያና የኤርትራ ውጥረት በቀጠለበት በአሁኑ ወቅት ዩናይትድ ስቴትስ ከአስመራ ጋር ያላትን ግንኙነት ለማደስ እያሰበች መሆኑን የሚገልጹ ዘገባዎች ወጥተዋል። ሮይተርስ የዜና ወኪል አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑን የሚያመለክት የመንግስታዊ ውስጣዊ ሰነድን መመልከቱን ዘግቧል። የዶናልድ ትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማሻሻልና ማዕቀቦችን ለማንሳት የያዘውን እቅድ በግምገማ ሂደት ላይ መሆኑን ተጠቅሷል። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን በፈቃደኝነት ልታስወጣ ነው። በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸሙ ጥቃቶችና የጥላቻ ንግግሮች እየተባባሱ መምጣታቸውን ተከትሎ የናይጄሪያ መንግስት ለመመለስ የሚፈልጉ ዜጎቿን በነጻ በረራ ለማስወጣት ዝግጅት መጀመሯን አስታወቀ። የውጭ ጉዳይ ሚኒስቴር እንደገለጹት እስካሁን 130,000 ዜጎች ለመመለስ የተመዘገቡ ሲሆን ቁጥሩም ይጨምራል ተብሎ ይጠበቃል። ፕሬዚዳንት ቦላ ቲኑቡ በናይጄሪያ ላይ እየደረሰ ባለው ግድያና የንግድ ተቋማት ላይ ጥቃት ማዘናቸውን ገልጸው የደቡብ አፍሪካን ከፍተኛ ኮሚሽነር በመጥራት መንግስታቸው ያለውን ጥልቅ ስጋት በይፋ አሳውቀዋል። በደቡብ አፍሪካ ባለፉት ሳምንታት በተቀሰቀሰው ጸረ ስደተኞች እንቅስቃሴ 4 ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎች ለሞትና ለንብረት ጥቃት ተዳርገዋል። ፕሬዚዳንት ሲሪል ራማፎሳ ጥቃቱን ቢያወግዙም ጸረ ስደተኛ ቡድኖችን ግን የውጭ ዜጎች ስራ ይነጥቁናል በሚል ጫና ማሳደራቸውን ቀጥለዋል። ኢራን ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን ገለጸች። ፕሬዚዳንት ትራምፕ የአሜሪካ ጦር በሆርሙዝ ወሽመጥ በኩል ከሰኞ ጠዋት ጀምሮ መርከቦችን ማስወጣት እንደሚጀምር መግለጻቸውን አስመልክቶ ኢራን ምላሽ ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር በወሽመጡ ዙሪያ ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን አስታውቋል። ሜሄር የዜና ወኪል ባጋራው መግለጫ ቃል አቀባዩ እስማኤል ባጋይ ኢራን የባህር ወሽመጡን ጠባቂና ተከላካይ ሆና ትቀጥላለች ብለዋል። መርከቦችና የመርከብ ኩባንያዎች ደህንነታቸውን ለማረጋገጥ ከኢራን እስላማዊ ሪፐብሊክ ባለስልጣናት ጋር በመተባበር እንደሚጠይቅ በሚገባ ያውቃሉ ሲሉም አክለዋል። የህግ የበላይነትን የሚከተሉ ሀገሮች የአሜሪካን ህገወጥ እርምጃዎች የሚከተሉበት ምንም ምክንያት እንደሌለም ተናግረዋል። ቀደም ሲል የኢራን ማዕከላዊ እዝ ኃላፊ በተለይም ጠበኛው የአሜሪካ ጦር ጨምሮ ወደ ባህር ወሽመጡ ለመቅረብ ወይም ለመግባት የሚሞክር ማንኛውንም የውጭ የጦር ኃይል እንደሚያጠቃም ተናግረዋል። አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲሉ የኢራን ከፍተኛ ተደራዳሪ ገለጹ። የኢራን ፓርላማ አፈ ጉባኤ አሜሪካ በሆርሙዝ የባህር ወሽመጥ ላይ ያለውን የመርከብ እንቅስቃሴና የኤነርጂ ደህንነት አደጋ ላይ ጥላለች ሲሉ ገለጹ። ባለፈው ወር ከአሜሪካ ጋር በተደረገው ንግግር ወቅት ከፍተኛ ተደራዳሪ የነበሩት የአሜሪካ አፈ ጉባኤ መሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካን የተኩስ አቁም ስምምነቱን በመጣስና በባህር ወሽመጡ ላይ እገዳ በመጣል ከሰዋል። ይህንን የሚያሉት ዶናልድ ትራምፕን የነጻነት ፕሮጀክት ሰኞ ዕለት መጀመሩን ከገለጹ በኋላ ነው። አሁን ያለው ሁኔታ አይቀጥልም ያሉት ሲሆን ኢራን እስካሁን አልጀመረችም በማለት አፈ ጉባኤው ጽሑፋቸውን ደምድመዋል። ከፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ የኢትዮጵያ የጦር ጀቶች በመቀሌ ሰማይ ላይ መታየታቸውን ነዋሪዎች ተናገሩ። ጀቶቹ በረራ ያደረጉት ህወሓት የትግራይ ክልል ምክር ቤት ስብሰባን በመጥራት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በመረጠበት ወቅት ላይ መሆኑ ይታወቃል። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው ተመረጡ። ስድስተኛው ዘመን ስድስተኛው መደበኛ የትግራይ ምክር ቤት ጉባኤ ዶክተር ደብረጽዮን ገብረ ሚካኤል በአብዛኛው ድምጽ የክልሉ ፕሬዝዳንት ሆነው በይፋ ተመርጠዋል። በዚሁ ስብሰባ ላይ ወይዘሮ ኪሮስ አጎስ አፈ ጉባኤ፣ ወይዘሮ ምህረት በሬ ደግሞ ምክትል አፈ ጉባኤ ሆነው ተሰይመዋል። ምክር ቤቱ ስራውን በይፋ የጀመረው የፕሪቶሪያ ስምምነት በፌዴራል መንግስት በኩል ተጥሷል በሚል ሲሆን አዲሱ ፕሬዝዳንትም እስከ ቀጣዩ ስብሰባ ድረስ በአስፈጻሚው አካል ላይ አስፈላጊው ማስተካከያና ሹመት እንዲያደርጉ ሙሉ ስልጣን ተሰጥቷቸዋል። ይህ እርምጃ በትግራይ ፖለቲካዊ መድረክ አዲስ ምዕራፍ የከፈተ ሲሆን ከፌዴራል መንግስቱ ጋር ያለውን ግንኙነት ወዴት ሊያመራ እንደሚችል የብዙዎች መነጋገሪያም ሆኗል። ሩሲያና ዩክሬን የተናጠለ የተኩስ አቁም ስምምነት አወጁ። ሩሲያና ዩክሬን የቀድሞዋን የሶቪየት ህብረት በናዚ ጀርመን ላይ ድል የተቀናጀችበትን ቀን ለማክበር የአንድ ወገን የተኩስ አቁም ስምምነት አውጀዋል። ሩሲያ በፈረንጆቹ ግንቦት 8 እና 9 የተኩስ አቁም እንደምታደርግ የገለጸች ሲሆን ዩክሬን ይህንን ስምምነት ከጣሰች በማዕከላዊ ኪየቭ ላይ መጠነ ሰፊ የሚሳኤል ጥቃት እንደምታደርግ አስታውቃለች። ዩክሬን በበኩሏ ከፈረንጆቹ ግንቦት 6 እኩለ ሌሊት ጀምሮ የተኩስ አቁም እንደምታደርግ ገልጻለች። ይህ የሚሆነው ግን ሩሲያ የተኩስ አቁም ጥቃት ማድረሷን ካቆመች ነው ማለቷንም ቢቢሲ ዘግቧል። ሁለቱ ሀገራት የአንድ ወገን የተኩስ አቁም ስምምነት ማወጃቸውን ቢገልጹም በውል በጊዜ ገደብና በሌሎች ነጥቦች የጋራ ስምምነት ላይ አልደረሱም።
ለሀገራቱ የተኩስ አቁም ስምምነት ምክንያት የሆነው የቀድሞዋ የሶቪየት ህብረት በሁለተኛው የዓለም ጦርነት በናዚ ጀርመን የተቀናጀችውን ድል በየዓመቱ በፈረንጆቹ ግንቦት 9 በሩሲያና በአንዳንድ የቀድሞ የሶቪየት ህብረት ሀገራት ላይ በታላቅ ድምቀት ይከበራል።